እንግዲህ ክብሩ ለእናንተ ለምታምኑት ነው። ለማያምኑ ግን አናጢዎች የጣሉት ድንጋይ እርሱ የማዕዘን ራስ የእንቅፋትም ድንጋይ የመሰናከያም አለት ሆነ። የማያምኑ ስለሆኑ በቃሉ ይሰናከሉበታልና ለዚህም ደግሞ ምን የሆኑ ናቸው? የተመደቡ ናቸው ይላል። ቁጥር 4ን መድገም ፈልጋለሁ። የእግዚአብሔር ቤተሰብ በሰውም ወደ ተጣለ በእግዚአብሔር ዘንድ ግን ወደ ተመረጠና ክቡር ወደ ሆነው ወደ ምን ድንጋይ? ሁሉ ሰው እንዲናገር ፈልጋለሁ። ወደ ምን ድንጋይ? ወደ ሕያው ድንጋይ እየራቃችሁ ሳይሆን ምን እየሆናችሁ? እየቀረባችሁ። በጣም የሚገርም ታሪክ ነው። እናንተ ደግሞ እንደ ሕያዋን ድንጋዮች ሆናችሁ ብሎ ይቀጥላል። እንደነገርኳችሁ ሕያው ድንጋይ በሚል ሐሳብ ነው ማካፍላችሁ። ሁሉ ሶስት ሕያው ድንጋይ በሉ። ትንሽ ለየት ያለ ሐሳብ ነው። እንደገና አንድ ጊዜ ድገሙና እስቲ ሕያው ድንጋይ በሉ እስቲ። ሕያው ድንጋይ ሊቪንግ ስቶን የሚል ሐሳብ ነው የሚይዘው። ሕያው ድንጋይ በዓለም ላይ የትኛውንም የተጻፈውን በሚሊዮን የሚቆጠሩ መጽሐፍቶችን ቢታነቡ በዓለም ላይ ያሉትን ላይብረሪዎችን ገብታችሁ የትኛውንም መጽሐፍ ብታገላብጡ በየትም ቦታ ላይ ሕያው ድንጋይ የሚል ጽሑፍ አታገኙ። ስለ ድንጋይ ሕያው ነው ብሎ የሚያወራው ክፍል አታገኙ። እዚህ ክፍል ላይ ነው የምታገኙትና በጣም የሚገርመኝና የሚደንቀኝ ታሪክ በዚህ ክፍል ላይ በጣም አስደናቂ ሐሳቦችን ነው ጻፊው የሚያነሳው። ሁላችንም እንደምናውቀው ይህ ክፍል የተመረጠው የሕዝብን ምሳሌ ነው የሚወክለው። የተመረጠው የሕዝብን ምሳሌ ነው የሚወክለው። ጻፊው ደግሞ ሁላችንም እንደምናውቀው ሐዋርያው ጴጥሮስ ነው። ሐዋርያው ጴጥሮስ ሁለት መልእክቶችን እንደጻፈ ሁላችንም እናውቃለን። አንደኛ ጴጥሮስንና ሁለተኛ ጴጥሮስን። ይህኛው ሐዋርያው ጴጥሮስ ከኢየሱስ ክርስቶስ ጋር እጅግ በጣም ጥብቅ የሆነ ሪሌሽንሽፕ አታችመንት የነበረ ሰው ነው። እጅግ በጣም ከኢየሱስ ጋር ህብረት ሲያደርግ የነበረ ሰው ነው። ኢየሱስ ክርስቶስ ደግሞ ከአስራ ሁለቱ መካከል እጅግ በጣም የሚያስጠጋ የነበረ አገልጋይም ነው። እንዲሁም ደግሞ ራሱ ከ12ቱ አገልጋዮችም አንዱ ነው፣ ሁላችንም እንደምናውቀው። ስለዚህ ነው በመጀመሪያ ኢየሱስ ክርስቶስ ሲምዖን ብሎ የጠራው። በኋላ ላይ ነው ኢየሱስ ራሱ ኬፋ ብሎ የሰየመው። በመጀመሪያ ሲምዖን የነበረውን ስም ሁለተኛ አንተ ኬፋን አለው። በአረማይክ ነው ይህንን ልጠቀም የፈለገው። ለምንድን ነው በአረማይክ ኬፋ አለ? በግሪክ ደግሞ ጴጥሮስ አለ። ጴጥሮስ ያለበት ምክንያት አንተ አለት ነህ፣ የማትሰነጠቅ አለት ነህ፣ የማትሰበር አለት ነህ፣ የማትፈረፈር አለት ነህ፣ ጠንካራ ነህ። ዓርብ ማታ ነው ለመናገር የሞከርኩት። ሶስት አይነት ድንጋይ አለ ብለናል። ዓርብ ማታ ልክ ነኝ አይደል? እና ሰዲሜንታሪ ሮክ የምንለው ያ ብዙ ዛሬ ሊኖር ይችላል። እኔ በዚህ ዘመን ተማርኩትን ነው ማውራውና እና ኢግኒየስ ሮክ፣ ሜታሞርፊክ ሮክ የሚባሉ አሉ። ከነዛ መካከል ጠንካራ ነህ፣ በመሬት ላይ የተኛው ድንጋይ የማይነቃነቅ ነህ፣ አለት ነህ። በመሬት ላይ የተኛ የማይነቃነቅ ድንጋይ እሱ የእግዚአብሔር ምሳሌ ነው ብሎ በደንብ አድርጎ ይለዋል። ይሄ አገልጋይ ብዙም የሴኩላሩ ዕውቀት የሌለው ሰው ነው። ነገር ግን ኢየሱስ ክርስቶስ ለዓላማው ሊጠቀምበት የፈለገ ሰው ነው። የሚገርመው ነገር ጴጥሮስ አሳ እያጠመደ ባለበት፣ ጴጥሮስ ሌሊቱን ሙሉ ፍለጋውን አሳ እያለ ባለበት፣ ከወንድሙ ከእንድርያስ ጋር አብሮ ባሉበት ጊዜ ላይ መረባቸውን በስተግራ እየጣሉ እየነፉ ባሉበት ጊዜ ላይ ኢየሱስ ክርስቶስ ከዕለታት አንድ ቀን ወደዛ አካባቢ ጎራ ሲል በቅፍርናሆም፣ የሚገርመው ነገር የትውልድ ቦታቸው ቅፍርናሆም ነው። ጎራ ሲል ለካ ከጴጥሮስ በፊት እንድርያስ ኢየሱስን ያውቀዋል። ማን ያውቀዋል?
ማን ያውቀዋል? እንድርያስ ያውቀዋል ኢየሱስን። ለካ የኢየሱስን ፍቅር እንድርያስ ቀምሰዋል። ስለዚህ እየሮጠ ሄደና ለወንድሙ ለጴጥሮስ ነገረው። አንተ አቤት ወንድሜ አቤት ድንቅ ነገር ላስተዋውቅ ያለው ወስዶ ከእንድርያስ ጋር ምን አደረገው? አስተዋወቀው። ጴጥሮስን አስተዋወቀው። ጴጥሮስ ሲተዋወቅ ኢየሱስ ጋር ሁሉ አለ። ጴጥሮስ ሲተዋወቅ ኢየሱስ ጋር የነፍስ ፈውስ አለ፣ የሥጋም ፈውስ አለ፣ የላይኛው አለ፣ የታችኛውም አለ። ኢየሱስ ክርስቶስ የሁሉ ነገር ፓኬጅ ነው። ኢየሱስ ጋር የሌለው ነገር የለም። ስለዚህ እኔ ካንተ ወዴት እሄዳለሁ አለ። ክብር ለኢየሱስ ይሁን። አንዳንድ መልካም የሆኑ ሰዎች፣ አንዳንድ ጥሩ ሰዎች ከህይወት ጋር ወስዶ ኮኔክት ያደርጋሉ። አንዳንድ ሰዎች ከጥሩ ነገር ጋር ወስዶ ሰዎችን ያገናኛል። ወስዶ አገናኘው። ከዛስ አልለይም አለ። አልለይም እኔ ካንተ ወዴት ልሂድ? ፈቀቅ አልልም አለ። ከኢየሱስ ጋር እጅግ በጣም ተጣብቆ ቀረ። ጴጥሮስ በደንብ ስሙኝ። ጴጥሮስ ኢየሱስ ክርስቶስ የኢያኖስን ልጅ ሲያስነሳ አልለይም ብሎ አብሮ የነበረ ሰው ነው። ኢየሱስ ክርስቶስ በተራራ ላይ ክብሩን ሲገልጥ አልለይም ብሎ አብሮት የነበረ አገልጋይ ነው። ኢየሱስ ክርስቶስ በጌተ ሰማኒ ላይ ሲጸልይ አብሮት የነበረ አገልጋይ ነው። አልለይህም አለ። ካንተ ወዴት እሄዳለሁ አለ። ወደ ተራራ ሲወጣ አብሮ ይወጣል። ከተራራው ሲወርድ አብሮ ይወርዳል። የሆነ ቦታ ሲሄድ አብሮት ይሄዳል። አልለይም አለ። በጣም የሚገርም ታሪክ። አልለይም ብሎ ተጣብቆ ቀረ። እሺ በጣም የሚገርመኝ ታሪክ ወደ ምዕራፍ ወደ ነበርኩበት ምዕራፍ 2 ላይ እንግባ። ምዕራፍ 2 ላይ ሐዋርያው ጴጥሮስ ለቅዱሳን እንዲህ ብሎ ይነግራቸዋል። እናንተ እኮ በምድር ላይ እየኖራችሁ ሰማያዊ ርስት ያላችሁ ዜጎች ናችሁ። እናንተ እኮ የምድር ጨው ናችሁ። ለቅዱሳን ነው የሚነግራቸው። እናንተ እኮ የቃሉን ወተት ሁል ጊዜ የምትመኙ ናችሁ። እናንተ እኮ ዘላለም ያላችሁ ቅዱሳን ናችሁ። እስቲ ዘላለም አለ ይበሉ። እስቲ ዘላለም አለ ይደላችሁ። ዘላለም አለ ይበሉ። እስቲ ዘላለም አለ። ዘላለም እንዲሁም ደግሞ እናንተ እኮ ሕያዋን ድንጋዮች ናችሁ ይላቸዋል። ሕያዋን ድንጋዮች ናችሁ። የተመሰረታችሁበትን መሰረት አውቃለሁ። የቆማችሁበትን መሰረት አውቃለሁ። መሰረታችሁ የማይነቃነቅ መሰረት ነው አውቃለሁ። መሰረታችሁ ክርስቶስ ነው አውቃለሁ። የትኛው ማዕበል ቢመጣ፣ የትኛው ወጀብ ቢመጣ እንደማትነቃነቁ አውቃለሁ ይላቸዋል። በጣም የሚገርም ታሪክ። እንደውም አንድ ሀሳብ ያነሳል። ሕያው ድንጋይ በሚለው ሀሳብ ላይ አንድ ሀሳብ ያነሳል። አንድ ጊዜ አንድ ነገር ተፈጠረ። ወደ ብሉይ ኪዳን ልውሰዳችሁ። ድንጋይ እስቲ አንድ ጊዜ ድንጋይ ይበሉ። እስቲ ድንጋይ እንደላችሁ ጮክላችሁ እስቲ ድንጋይ ይበሉ። እስቲ ድንጋይ ጴጥሮስ ኮት ያደርገዋል። ብሉይ ኪዳን ላይ ሄዶ ዜና ላይ ንጉሡ ሰለሞን የእግዚአብሔር አምላክ ቤት ለመስራት ፈለገ። ምክንያቱም ዳዊት ቤት ለመስራት ሲሞክር እግዚአብሔር አንተ አትሰራልኝም፣ ልጅ ማን ነው የሚሰራልኝ? ሰለሞን ነው የሚሰራልኝ ብለዋል። ስለዚህ ሰለሞን በራሱ ዘመን ላይ ለእግዚአብሔር ቤት ለመስራት ቢፈልግ ምን ቢሆን ጥሩ ነው? የሚፈልገው ማቴሪያል ጠፋ። የሚፈልገው ማቴሪያል ደግሞ ምንድን ነው? ሁሉ ነገር በራሱ መንግስት ላይ ተገኝቶ አንዱ በራሱ መንግስት ላይ አልገኛለ። ምንድን ነው የጠፋው? ድንጋይ ጠፋ። ሕያው ድንጋይ የሚባል ድንጋይ ጠፋ። ድንጋይን ፍለጋ ደግሞ ንጉሡ ሰለሞን ምን አደረገ? ጌባላውያንን ጠራቸውና የጌባላውያን ዋና ባለሙያዎችን ጠርቷቸው አንድ ጥያቄ ጠየቃቸው። የዝግባ እንጨት ይኸው አለ፣ ሁሉ ነገር አለ በኔ ግዛት ላይ፣ ነገር ግን ለቤተ መቅደስ የሚሆን የመዘን ራስ የሚሆን ድንጋይ የለም ማለት። ድንጋይ የለም ብሎ ሲናገር በጣም አስገራሚ ነገር ልንገራቸው። ከጌባላውያን አንዱ አስተባባሪ ለምንድን ነው ጎረቤት ሀገርህን የማትጠይቀው ይለዋል። የጢሮስን ንጉሥ ኪራምን ለምን አትጠይቀውም? ወደ ኪራም ደብዳቤ ለምን አትጽፍም አለ።
ተው እንጂ። አዎ ኪራምማ የራሱ መንግስትና ህዝቡ ድሮ ሲራቡ እኔ እረድቻቸዋለሁ፣ ይህን ሰጥቻቸዋለሁ፣ በረሃብ ዘመን አብልቻቸዋለሁ፣ በረሃብ ዘመን አጠጥቻቸዋለሁ፣ በረሃብ ዘመን እረድቻቸዋለሁ፣ በረሃብ ዘመን አግዣቸዋለሁ፣ በረሃብ ዘመን ከጎናቸው ቆሜአለሁ አለ ንጉሡ ሰሎሞን። ተው እንጂ። አዎ አንዳንድ ጊዜ መልካም ነገር ማድረግ ጥሩ ነው፣ በእግረ መንገድ ቢሆን አይደለም እንዴ? አዎ እሱ ከወደማ ጎረቤት ጋር ምን ችግር አለ ያለና ንጉሡ ሰሎሞን ምን ያደርጋል? ቶሎ ብሎ ደብዳቤ ጻፈ። ለምን? ለማን? ለጢሮስ ንጉሥ ለኪራም። እስቲ ኪራም በሉ እስቲ ሁሉ ሶስት ኪራም በሉ እስቲ። ለኪራም ደብዳቤ ጻፈ። ለኪራም ደብዳቤ ሲጽፍ ደብዳቤው እኖ ድንበር ዘለል ደብዳቤ ነው፣ ሀገር አቀፍ አይደለም፣ ዓለም አቀፍ ደብዳቤ ነው። ወደ ጎረቤት ሀገር ሄደና ኪራም እጅ ላይ ገባ። ኪራም እንዲህ ብሎ አነበበ። እነሆ ከንጉሡ ሰሎሞን የተላከ ደብዳቤ። ከማን የተላከ ደብዳቤ? የዛኔ የነበራችሁ ሰዎች ልታውቁ ትችላላችሁ። የዛኔ የነበራችሁ ሰዎች በደንብ ታውቃላችሁ። ከንጉሡ ሰሎሞን የተላከ ደብዳቤ ምን ይላል? ንጉሥ ኪራም ሆይ፣ አቤት። እንጨት ከፈለግ ለመቃንም ቢሆን ለጉበንም ቢሆን ውድ እንጨት ከፈለግ በኔ ግዛት አለ። ምናልባት በአንተ ግዛት ላይ ለእግዚአብሔር ቤት ለመስራት ስለፈለግኩ ድንጋይ ካለ ይፈቀድልኝ አለ። ይፈቀድልኝ ብሎስ ደብዳቤ ስልክ ኪራም ምን ብሎ ጥሩ ነው? ምን ብሎ ቢመልስ ጥሩ ነው? ባለውለታዬ አለ። ኢየሱስ ያድናል። እስቲ ባለውለታዬ በሉ እስቲ። ባለውለታዬ እንጂ በረሃብ ዘመን የረዳኝ አንተ፣ በችግሬ ዘመን ከጎኔ የቆምከው አንተ፣ ያገዝከኝ አንተ፣ የረዳኝ አንተ፣ አይዞ ያልከኝ አንተ፣ እኔ አለሁልህ ያልከኝ አንተ፣ እኔ ከአንተ ምንም አልፈልግም፣ ባለሙያዎችን ላክና የምትፈልገውን ነገር ተዘጋጅቶልሃል ውሰድ አለው። አንድ አዋጅ አውጃለሁ። በዚህ ወር ላይ ለአንድ ሰው የባልጠበቀበት ጊዜ ላይ የሆነ ነገር ይዘጋጃል። ምን ነው? ልቀቅና አሜን በላይ። አሜን። ትንሽ ኳስ በመሬት እናድርግ። እዚህ ቤት ዛሬ የሚሆን ነገር አለ። ባይዘ የሆነ እንደ ቮልካኖ የሚፈልቅ ነገር አለ። ታራዲ ለመንደስ ትንሽ ልጅ ምን ችግር አለ? በር ክፍት ነው ለአንተ ንጉሥ ሰሎሞን። አቤት። በሩ ክፍት ነው። ድንጋይ ነው የምትፈልገው? አዎ ክፍት ነው። ማሻላ ሲና ማቻ አንድ ነገር ነግራለሁ ዛሬ። ባልጠበቅክበት መንገድ እግዚአብሔር በርን ይከፍትልሃል። ባላሰብክበት መንገድ እግዚአብሔር በር ይከፍትልሃል። ይደለም አሜን ማለት ክፉ አይደለም። ጮክ ብለህ አሜን በለኝ። ልቀቅና አሜን በለኝ። በር ክፍት ነው አለ። ነው እንዲያው ቴንኪው አለ። ከዛስ ሰሎሞን ጌባላውያንን ላካቸው። እስቲ ጌባላውያን በሉ። እዚህ አካባቢ ጌባላውያን በሉ። እስቲ ጌባላውያን ምን ነው? ጌባላውያን በሉ። ጌባላውያን ውስጥ ላይ ምን አለ መሰላችሁ? መንጣሪዎች አሉ፣ አንድ ቆፋሪዎች አሉ፣ ሁለት ፈላጮች አሉ፣ ሶስት ጠራቢዎች አሉ፣ አራት ፓኬጅ ናቸው ጌባላውያን። ድንጋዩ ቢፈለግ ገጠር ውስጥ ነው፣ ከተማ አልገኛለ። ወደ ገጠር ተከለ፣ ገጠርም ጫካ ተገባ። ሲመረመር ጫካ ውስጥ ላይ ድንጋዩ ተገኘ። ለማዕዘን ራስ የሚሆን ድንጋይ፣ ለእግዚአብሔር ቤት የሚሆን ድንጋይ ባልተጠበቀበት ቦታ ላይ፣ መንግስታት ባላሰቡበት ቦታ ላይ፣ መሪዎች ባላቀዱበት ቦታ ላይ፣ ኃያላን ባላሰቡበት ቦታ ላይ በተረሳበት ጫካ ውስጥ ላይ ድንጋዩ ተገኘ። እኔ እንደተገኘው ማለት ነው። አንድ ገበሬ ማህበር ውስጥ ዶክተር እኔ እንደተገኘው፣ አንድ መንደር ውስጥ እኔ እንደተገኘው፣ አንተ እንደተገኘ፣ ክርስቶስ አንተን እንዳገኘ። የሚገርመው ነገር ፈልጎ ጫካ ውስጥ ተገኘ ድንጋዩ። ዋናው መገኘት ነው። እስቲ ተገባሉ ሰው ጨብጥና ዋናው መገኘት ነው በልሴ። እግዚአብሔር አድራሻን ይቀይራል በልሴ። ስትገኝ ነው አድራሻ የሚቀይረው። ስትገኝ ነው የምትሰራው። ስትገኝ ነው ነገር የሚለወጠው። ዛሬ እንዲህ አንድ አዋጅ አውጃለሁ። ለምትወደው ለኢየሱስ ትገኛለህ። አድራሻ ለውጥ ይሆናል። ይሆናል። አሜን። ጮክ ብላችሁ አሜን አሜን። ዛሬ እንጠቀቃት ፋስሪ ወዳህ ሎላ ባሽነ ማሰብ ታገኘ በሉ። እዛ አካባቢ ለምን እንደሆነ አይናገሩም። እሺ ታገኘ በሉ። ተገኘ
ከተገኘ በኋላ የጌባላውያን ዋናው መሪ መንጣሪዎች ይግቡ አለ። ጫካውን የሚመነጥሩ ሆራዳ ጋቦሻ ጫካውን የሚመነጥሩ መንጣሪዎች ሙልጭ አድርጎ ግብስብስ የሆነውን ነገር የማይሆነውን ነገር ከድንጋይ ላይ የሚያነሱ እኛንስ እግዚአብሔር ስንት ነገር ከላችን አንስቶ ነው። ሃሎ ስንት መንጣሪዎችን እግዚአብሔር መድቦልን ነው። ሃሎ ኢየሱስ ያድናል። ስንት መንጣሪዎች ተመድቦብን ነው እግዚአብሔር ለዚህ ያበቀን። መንጣሪዎች መነጠሩና አወር ሚሽን አኮምፕሊሽድ ሚሽናችንን ጨርሰናል አሉ። ሚሽናችሁን ከጨረሳችሁ ውጡ ተባለ። አንዳንድ ባለሙያዎች ሲመደቡባችሁ አትነጫነጩ። ልንገራችሁ በሆየ ሆየ የትም እንደርስ እንግድላችሁ ከእግዚአብሔር ዘንድ የተመደቡ ባለሙያዎች በኢየሱስ ስም ብለህ ብትገስጽ ንቅንቅ አይሉ ሚሽናቸውን ሳይጨርሱ እነሱ የሚገሉ ባለሙያዎች ሳይሆኑ ለክብር የሚያበቁ ባለሙያዎች ናቸው። ከጠላት ዘንድ የተመደበው ባለሙያ ካለ በኢየሱስ ስም ይሸኛል። ከላይ የተመደበው ባለሙያ ሲመጣ እገሌጋ አትሩት። ቤት ቁጭ ብለህ ጸልይ፣ ጨርስ። ያንን ነገር ሰርቶ ይጨርስ። አለሞትኩኝ ብለህ ስፍራ አትልቀቅ። እርዱኝ ብለህ የትም አትሂድ። እንደጀመረው ይጨርስ፣ እንደጀመረው ያጠናቅቅ። ለከበረው ዓላማ ያውለሃል። ከዛም ወጡ። ከወጡ በኋላ ምኖች ገቡ? ፈላጮች ነው፣ ቆፋሪዎች። እነዛ ወጡ ሄዱ። ከዛ በኋላ ቆፋሪዎች ገቡ። የሚቆፍሩ ድንጋዩ እስከሚገኝ የሚገልጡ ብርድ ልብሱን ከላይ ላይ የሚያነሱ ተመቻችቶ የተኛውን የሚቀሰቅስ ቆፋሪዎች ሲቆፍሩ ላይመች ይችላል። ቆፋሪዎች ሲቆፍሩ ልትጮት ትችላለህ። ቆፋሪዎች ያደሙብሃል ሰውነትን። ቆፋሪዎች ሲነኩ ልትጮት ትችላለህ። ግድለም ታገስ። እኔ አንድ ጊዜ ሸሚዝ አጣሁ። ሸሚዝ ማለት ይሄ ነው ማለት ሸሚዝ፣ ይሄን ሸሚዝ አጣሁ። ሱፍ አይደለም። አሁን ዛሬ ይሄ ችግር ስለሌለ ነው ያለፍኩበትን ማወቅ። ለካ እየሰበክ ኮንፈረንስ ላይ እየሰበክ እዚህ ጋር ተቆርጦ ተመቶ ተቀዶ 5-6 ቤት ላይ ያላገባውም ሰቅያለሁ። ዝም ብዬ በቲሸርት እጄ ኮንፈረንስ ማገለግለው ጓደኛ ማለት የሚባል መጣ። አንተ ልብስ የለኝ የምትሉ ቆንጆ ሸሚዞች አሉ አይደል አለ። አንገት ላይ ተቆርጧል እኮ አዎ እያችኋለሁ እያልኩኝ ለምን አንገት ላይ ተቆርጧል? አልተቆረጠም ማለት 5ቱን ስጠኛ ይዞ ይላል እና ለካ ሸሚዙን አስነጥሎ አስገልብጦ አንተ ሳምን አለብህ። ያው ከዛ በከሰል ከውያ በደንብ አድርጎ አስቶክሶ አዲስ ሆኖልኛል። ወዳጅ አዲስ ሆኜ እንደገና በከረበት 5ቱንም ሼራ ባዲና መንዳስ አዲስ አርቄ አንድ ነገር ልንገርህ፣ በምታልፍበት ጎዳና ላይ የትኛውም ነገር ብትጠቀምብህ ሰማይ ካንተ ጋር ይቆም እንጂ ታልፈዋለህ። እንዲህ ነው የሚሆነው ዘንድሮ። የሰማይ አምላክ እግዚአብሔር የትናንትናን መንገድ ያስረሳሃል፣ የትናንትናን ጎዳና ያስረሳሃል። ዛሬ ያገኘ መከራ ነገ አያገኝህም። የዛሬ ወጀብ ለነገ ክብር ይሆናል። የዛሬ ሐዘን ለነገ ድል ይሆናል። የዛሬ እምባ ለነገ ሳቅ ይሆናል። የዛሬ መገፋት ለነገ ክብር ይሆናል። ወላጄ የማያልፍ ነገር የለም። ለዛሬ እሱ ችግር የለብኝም። ጉዳዩ ሌላ ነው። ልመለስ። ይኸውላችሁ ቆፋሪዎች ገቡ። ቆፍሮ ድንጋዩን ኦንላይን አደረጉት። ይኸው የሚፈለገው ድንጋይ ይሄ ነው። ታዲያ በመዝሙረ ዳዊት 118 ላይ ምንድን ነው የሚለው? የመዘምራ ስላለለን አሁን ማውረው ድንጋይ ይኸው ተባለ። ይኸው ግልጽ ሆነ። ከዛ በኋላ ፈላጮች ገቡ። እዚህ ጋር መሳሪያን አስገብቶ ሲመቱ እስከ መጨረሻ ድረስ ለሁለት
አብሮ ከነበረበት ሰፈር የሚለይ ለእግዚአብሔር ዓላማ የሚለይ ፈላጮች ገቡ። እነሱ ደግሞ ከጨረሱ በኋላ ላሳጥር ምኖች ናቸው? ጠራቢዎች። እስቲ ጠራቢዎች በሉ እስቲ። ጠራቢዎች መልስ እስከሚወጣ ድረስ አይለቁም። አባቴ ድረስልኝ ብትልም የለም፣ እናቴ ብለህ ብትጮህ የለም። እያገላበጡ ቅርጽ እስከሚወጣ ድረስ የተንሻፈፈውን ፓርት እየቆረጠ እያስተካከለ ቅርጽ እያወጣ በደንብ አድርገው የሚገርም ታሪክ ነው። አይዶን ነው። በዚህ ጉባኤ ላይ እየተሰሩ ያሉ ሰዎች አሉ። ሄሎ እየተሰሩ ያሉ ሰዎች አሉ። እየተሰሩ ያሉ ሰዎች ዝም ብሎ ሰፈር የሚቀሩ ሳይሆኑ እግዚአብሔር ለከበረ ዓላማ የሚሰራቸው ሰዎች አሉ። ለከበረ ግብ የሚሰራቸው ሰዎች አሉ። እኔ ነኝ የሚል ሰዎች ብሎ በአሜን በላ። ይደለም ታገስ። አንዳንድ መከራዎች ያገላብጡናል። 40 ቀን ጾም ጸሎት ብንገባው እንኳን ማይገፉ መከራዎች ሜጀር ዋን ነቢይና ፕሊዝ ፕሬይ ፎር ሚ ብለን ብንጠራም ማይንቀሳቀስ አፖስቶል መጥቶ ብጸልይ የማይንቀሳቀስ መከራ፣ ሪቨራንድ መጥቶ እጅ ብጭን የማይንቀሳቀስ መከራ ከሰማይ የተመደበ እግዚአብሔር ደግሞ ሚሽኑን ሳይጨርስ አይለቅም። ግድለም ታገስ። ባለሙያዎች ሚሽናቸውን ይጨርሱ። የተላኩ መልእክተኞች አሉ፣ ከእግዚአብሔር ዘንድ ናቸው። አትነጫነጭ፣ ስፍራችን አትልቀቅ፣ አትጣላ ከማንም ጋር። እንደጀመረው ራሱ ይጨርስ። ከዛ በኋላ ለከበረ ዓላማ ይሆናል። ከዛ ቶሎዚት ምን ይወጥሩ ቆንጆ ከተደረገ በኋላ ጥንቃቄ ይደረግለታል። ለዚህ ድንጋይ ጥንቃቄ ይደረግና በትክክል ቦታው በተመረጠለት ቦታ ይቀመጣል። ጥበቃው ይደረጋል። ትናንትና ጥበቃ አልነበረም። ሃሎ ትናንትና ጥበቃ አልነበረም። አሁን ጥበቃ ይደረግለታል። ምክንያቱም ብዙ ዋጋ ወጥቷል። ይሄ ድንጋይ ወደዚህ መልክ እንዲመጣ መንዳሪዎች ተከፍለዋል። ለመንዳሪዎች፣ ለቆፋሪዎች ተከፍለዋል። ለፈላጮች ተከፍለዋል። ለጠራቢዎች ውድ ለግሪኮች ተከፍለዋል። ስለዚህ አሁን ምንድን ነው ጥበቃ ይደረግለታል። ከዛ በኋላ ምን ሆነ ለመሰላችሁ? የዚህ አድራሻ የሚቀየርበት ጊዜ ደርሳል። ካለበት ስፍራ ካለበት ቦታ ወደ ንጉሡ ሰለሞን ወዳለበት ከተማ የሚጫንበት ጊዜ ደርሳል። እኔ በመንፈስ ትናንትና ማታ አንድ ነገር እየተረዳሁ ነበረ። እዚህ ቤት ላይ ብዙ ሰዎች አድራሻቸውን ይቀይራሉ እያሉ ያለው ዘንድሮ ብዙ ሰዎች አድራሻቸውን ይቀይራሉ። የአገልግሎት አድራሻ ይቀየራል። የሕይወት አድራሻ ይቀየራል። የሕይወት አድራሻ ይቀየራል። እስቲ አጠገባለው ሰው ጨብጥና አድራሻችን እግዚአብሔር ይቀይራል። ፓስተር ጨብጠኝ። አድራሻን እግዚአብሔር ይቀይራል። አጨብጭባ ለጌታችሁ ብለን ደስ አይቻቻ እንደሱ አይደለም። ጭብጨባ በደንብ አድርጋችሁ አጨብጭቡ እስቲ። አሁን የሚገርም ታሪክ ነው። የሚደንቅ ታሪክ ነው። አድራሻ ሊቀይር ነው። ይህ ድንጋይ ንጉሡ ወዳለበት ልጫን ነው። ሰለሞን ወዳለበት ልጫን ነው። ወደ ትልቁ ከተማ ልጫን ነው። ዋጋ የተከፈለበት ፓራጂላ ቦራባሲያ መንፈስ ቅዱስ ይናገረኛል። ባልተጠበቀ ታይም የአድራሻ ለውጥ የሚያደርጉ ሰዎች አሉ ወይ ዛሬ ሸድራ እኔ እንደ እግዚአብሔር ሰው ይባርክ። በዚህ 11ኛው ወርና 12ኛው ወር ላይ በአንተ ላይ የተመደበው ከጠላት የተመደበው ሰልፍ ተበትነዋል። ከእግዚአብሔር ልጅ የተመደበው ባለሙያ ያገኛል። እኔ ነኝ የሚሰጠው ክብሮ አሜን ላ እዛስ ወደ ቤተ መንግሥት ተጫነ። ንጉሡ ሰለሞን በክብር ነው የተቀበለው። እስቲ አሜን በሉ። ይህ ያው ድንጋይ ምንድን ነው? ሶስት ነገር ተናግሬ ልጨርስ። ብዙም አይደለም። ይህ ያው ድንጋይ ምንድን ነው? ይህ ያው ድንጋይ ምንድን ነው? አንደኛ ይህ ያው ድንጋይ የማዕዘን ራስ ነው። የመሰረት ራስ ነው። ግንበኞች የናቁት ድንጋይ፣ ግንበኞች አይሆንም ያሉት ድንጋይ፣ ለምንም አያስፈልግም የተባለው ድንጋይ
እርሱ የማዕዘን ራስ ነው። እስቲ የማዕዘን ራስ በሉ እስቲ። የማዕዘን ራስ ድምፃችሁን ከፍ አድርጉና ሁላችሁም የማዕዘን ራስ በሉ እስቲ። የማዕዘን ራስ የማዕዘን ራስ ነው። የቤቱ ዋና ነው። የቤቱ መሰረት ነው። የሕንፃው መሰረት ነው። መጽሐፍ ቅዱስ የእግዚአብሔር ቃል ምንድን ነው የሚለው? ይህች ከእግዚአብሔር ዘንድ ሆነች፣ ለዓይናችንም ድንቅ ናት። እነርሱ ለአክሊል እንደሚሆኑ እንደ ከበሩ ድንጋዮች ናቸው። ተፈትነው የወጡ እነዛ ድንጋዮች፣ ዋጋ ከፍለው የወጡ እነዛ ድንጋዮች እነርሱ ይላል ለአክሊል እንደሚሆኑ እንደ ከበሩ ድንጋዮች ናቸው። በምድርም ላይ ያብለጨልጫሉ። በምድርም ላይ ያብለጨልጫሉ። በምድርም ላይ ያብረቀርቃሉ። ከኔ ጋር ጮክ ብላችሁ እንዲበሉ። በምድርም ላይ ያብለጨልጫሉ። በምድርም ላይ ያብረቀርቃሉ። ጮክ ብላችሁ ያብረቀርቃሉ በሉሴ። ከዚህ ሰዓት ጀምሮ ሕይወትን ማብረቅረቅ ይጀምራል። ከዚህ ሰዓት ጀምሮ ሕይወትሽ ማብለጭለጭ ይጀምራል። የሰማይ አምላክ እግዚአብሔር ቢዝነስን የሰማይ አምላክ እግዚአብሔር እንደ እግዚአብሔር ሰው ይባርካለሁ። ትዳርህን ማብለጭለጭ ነው ያስጀምረዋል። ቦራ ሴና ማግረባት ነገረ ያብለጨልጫል በልባክ አይሰመኝም። ቶሎ ጮክላችሁ ነገረ ያብለጨልጫል በልሴ። እኔ እንደ እግዚአብሔር ሰው አውጃለሁ። ነገራችሁ ማብለጭለጭ ይጀምራል። ነገራችሁ ማብረቅረቅ ይጀምራል። በልተ ሳይሆን ቀጥተ ሳይሆን ውድ ነገር ለብሰ ሳይሆን እግዚአብሔር ከሰማይ ፓራሼና እግዚአብሔር ከላይ የመደበልህ ውበት ስላለ ማብለጭለጭ ይሆናል። ጠላት ዓይኑ እያየ ጠላት ጆሮ እየሰማ እግዚአብሔር ቤትን ያብለጨልጨዋል። አጨብጭበ ለጌታችሁ ነው ደስ አጨብጭብ ስለለ ወጭብጭብ ለጌታችሁ ነው ሸራሴና ማሻ በግረበቴና ለቦረባሳ መክረቲና ለመንተራራ ቦረባሳ የተረሰነ በግረበቴና ለመንተራራባሳ አንድ ነገር አውቃለሁ፣ አንድ ነገር ደግሞ አምናለሁ። ይኸውልህ መከራ አልቀበለውም። ዘንድሮ በመከራ አልፈ ከሆነ 2025 የመከራ ዘመን ከሆነ 2025 26 የድል ይሆናል። ፕሪቶሪያ ኢየሱስ ያድናል። 2025 የማይበር ከሆነ 2025 የወጀብ ሆኖ ከሆነ 2025 የፈተና ሆኖ ከሆነ 2026 ዓመተ ምህረት የምስጋና ዓመት ይሆናል። እንጀንስ ተጮች ብለህ አሜን በላይ። እንደ እግዚአብሔር ሰው እናገራለሁ፣ እንደ እግዚአብሔር ሰው እናገራለሁ። ጠላት ዓይኑ እያየ ጆሮም እየሰማ ያንተና ያንተ ነገር መቀጠል ይሆናል። ያንቺና ያንቺ ነገር መቀጠል ይሆናል። ሃሌሉያ የማዕዘን ራስ ሃሌሉያ በአዲስ ኪዳን ላይ የማዕዘን ራስ ራሱ ክርስቶስ ነው። yes የመሰረት ራስ ራሱ ክርስቶስ ነው። የቤት ራስ ራሱ ማን ነው? ክርስቶስ ኢየሱስ ነው። ኢየሱስ ወጣቶች ጮክ ብላችሁ ኢየሱስ በሉ። ኢየሱስ አሜን። የቤተ መቅደስ ራስ ኢየሱስ። አሜን። ይኸው ድንጋይ ኢየሱስ። አሜን። ይኸው ድንጋይ ኢየሱስ። የቤተ መቅደስ ራስ ኢየሱስ። አሜን። የአንተ ቤት ራስ ኢየሱስ። ኢየሱስ እችለባችሁ ኢየሱስ በሉ። ኢየሱስ ሃሌሉያ ኢየሱስ ነው። አሜን ኢየሱስ ነው። መሰረታችን ኢየሱስ። ይኸው ድንጋያችን ኢየሱስ። የማይሰበር ዓለታችን ኢየሱስ። አይዶን ነው አላውቅም፣ ግን አንድ ነገር በጣም ጠንቅቄ ያውቃለሁ። በጣም ጠንቅቄ ያውቃለሁ። አንድ ነገር በመንፈሴ አያለሁ። 3 ሰዎች ላይ በዲሴምበር ወር ላይ የሚቀጥለው ወር ላይ እጅግ በጣም የተቀናጀውን ሞትን ነው ማየው። የተቀናጀ ሞት ያለው መንፈስ ቅዱስ ያሳየኛል። በዲሴምበር ወር ላይ በዚህ ጉባኤ ላይ በ3 ሰዎች ላይ የታወጀውን ሞትን የሰበርኩት አለ። አንተ ጮክ ብለህ ምን ነው ልቀቅና አሜን በለኝ። እግዚአብሔር የተመደበብን የሞትን ጉልበት ሰብረውታ። ጮክ ብለህ ተሰበረ በለኝ። ልቀቅና ተሰበረ በለኝ። አጠገብ ያለው ሰው ጨበጥ አድርግና የሞት መንፈስ ተሰብሯል። አጠገብ ያለው ሰው ነካ አድርግና ቀለል ይበል በለኝ።
ቀለል ይበል። አሜን። ምንም ሊኖር ይችላል። ብዙ ልትቆጥር ትችላለህ። ሚሊየን፣ ቢሊየን፣ ትሪሊየን፣ ሴንቲሊየን፣ ዲሲሊየን፣ ኳድሪሊየን ልትቆጥር ትችላለህ። እዚህ ቤት ቀለል ይበል። ማይ ፍሬንድ ሳውት አፍሪካ ላይ ማንንም ሰው ሀብታም ነው ማለትም አልችልም፣ ድሃ ነው ማለትም አልችልም። ዘንድሮ መልቲ ሚሊዮነር የተባለ ሰው ለጊዜው ላይ ዲግሪስ ዳውን ሆኖ ታገኛለህ። ዘንድሮ ምንም የሌለ ሰው ደግሞ ባለሀብት ሆኖ በዚህ ሀገር ላይ ያንተ ዋስትና ኢየሱስ ነው። ሞኝ እንዳትሆን። እኔ ከአንተ ምንም አልፈልግም። ይህን ወንጌል ነግሬህ እሄዳለሁ። ሞኝ እንዳትሆን፣ ሞኝ እንዳትሆን። ያንተ ዋስ ያንተ ጠበቃ ሰማይ ነው። ቶሎ ልጨርስ። ይህ ያው ድንጋይ የማዕዘን ራስ ነው። ሁለተኛ የጦር መሳሪያ ነው። ይህ ያው ድንጋይ የጦር መሳሪያ ነው። መጽሐፍ ቅዱሳችንን እግዚአብሔርን ቃል አንደኛ ሳሙኤል ላይ ምዕራፍ 17 ከቁጥር 40 እስከ 46 ስንመለከት የምናገኘው ሐሳብ አለ። ዳዊት ከጫካ በመጣ ጊዜ ንጉሡ ሳኦል ፈገግ ብሎ ዌልካም ብሎ ተቀበለው። በጣም ተቀበለው፣ በደስታ ተቀበለው። ምክንያቱም ብላቴና ነው፣ መልከ መልካም ነው፣ ወጣት ነው። ተቀበለው። ከተቀበለ በኋላ ዳዊት ሲመለከት አስተሳሰቡ የልጅነት አስተሳሰብ የለውም። አመለካከቱ የልጅነት አይደለም፣ የአዋቂ ነው። በዛ ሞሜንት ላይ ደግሞ እስራኤልን መጣባችሁ እያለ እስራኤልን የሚያንቀጠቅጥ አንድ ጎልያድ የሚባል ንጉሥ አለ። እስራኤልን የሚያብረከርክ ከጫፍ እስከ ጫፍ። ሳኦል ታንክ አለው፣ ጦር አለው፣ ጋሻ ጀግሬ አለው፣ እግረኛ አለው። ነገር ግን አልቻለም። ዳዊት ግን ጫካ ውስጥ ላይ ብላቴና ሆኜ የአባቴን በጎች ሲጠብቅ ድብንና አንበሳን እየሰነጣጠልኩ የአባቴን በጎችን አስጠያለሁ። ይሄ የሚመጣ ከአንበሳ አይበልጥም ማለት፣ የሚመጣው ከድብ አይበልጥም ማለት። ኢየሱስ ያድናል። የሚገርም ታሪክ እኮ ነው ወዳጆች ሆይ። ዛሬ በፊታችሁ ላይ ትልቅ ሆኖ የሚያስፈራራችሁ ይጣላል። አሜን። በሎኬሽናችሁ ላይ ትልቅ ሆኖ እያስፈራራችሁ ያለው ይጣላል። አሜን። እስቲ ይጣላል ነው ላሳጥር እና ከዛ በኋላ አየ ወጣለሁ አለ። ወጥቼ እኔ እገጥመዋለሁ አለ። አይሆንም ብሎ ከለከለ። አሁንም እገጥመዋለሁ አለ። አይሆንም ብሎ ከለከለው። አሁንም ወጣለሁ አለ። አይሆንም ብሎ ከለከለው ሳኦል። ከዛ ምን ቢሆን ጥሩ ነው? ተአምር ንገረኝ። መጨረሻ ላይ ለመውጣት ከጨከንክ የኔን ካባ ለብሰህ ነው የምትወጣው እንጂ የኔን ኮት ለብሰህ ነው ካባ ለብሰህ ነው የምትወጣው ብሎ ሰጠው። ዳዊትም ለበሰና ፈተነው ይላል። የሰውን እንዴት አድርጌ እወጣለሁ? የሰውን ስብከት እንዴት ይዤ እወጣለሁ? የሰውን መዝሙር እንዴት ይዤ እወጣለሁ? እገሌን መስዬ እንዴት እወጣለሁ? ራሴን ሆኜ እወጣለሁ አለ። ራሴን ሆኜ እስቲ አንድ ጊዜ ራሴን ሆኜ እወጣለሁ በሉ። ራሴን ሆኜ ግደለህም ራሴን ሆኜ እወጣለሁ አለ። ፈተነው፣ አልሆነም። አወለቀና ወደ ወንዝ እየሮጠ ሄዶ 5 እሩር ፒክ አደረገ። 5ቷንም እሩር ፒክ አደረገና ደረት ባለው ኮረጆ ላይ ከተተው 5ቷን ጠጠር ድንጋዮችን። ከዛ በኋላስ የሚገርመው ነገር ስለ ኡሚምና ስለ ቱሚም ታውቃላችሁ። ኡሚምና ቱሚም ጋር እኔ አልገባም። የእግዚአብሔርን ፈቃድ የሚያውቅበትና የሚወጣበት የሚለይበት መለያ ነው። ከዛ በኋላስ እና ጎልያድ ከታንገኞች ጋር ከእግረኞች ጋር ነው ከጋሻ ጀግሬዎች ጋር ታጅቦ ሲመጣ ዳዊት ጋር ያለው 5 ጠጠር ነው። ዳዊት ጋር ያለው 5 ድንጋይ ነው። ዳዊት ጋር ያለው 5 መሳሪያ ነው። ኢየሱስ ያድናል። እና ቀረበ። እየቀረበ እነዛ እየተሳለቁበት ይሄኛው ከልቡ እየቀረበ እየተጠጋ ሄደና ምን አደረገው? አንዷን ጠጠር ፒክ አደረገና
ወረወረው። የወረወረው ድንጋይ ወይም ጠጠር በግንባሩ ላይ ተቀረቀረ። ምንድን ነው? ጎልያድ ወደ ቀኝም አልወደቀም፣ ወደ ግራም አልወደቀም፣ ወደ ኋላም አልወደቀም። ትርጉም ስላለ ነው። ጎልያድ ፊት ለፊት አፍጥም ተደፋ። ምን ማለት ነው? ተሸንፌአለሁ፣ ተገዝቻለሁ፣ እጅ ሰጥቻለሁ፣ ሙቼአለሁ፣ መንግሥትን ሰጥቻለሁ። ዛሬ አንድ አዋጅ አውጃለሁ። ከዚህ በፊት ያልተንበረከከው ዛሬ ይንበረከካል። ወይኔ ክብር ወሬ ፕሪቶሪያ ዛሬ እኔ አንድ አዋጅ አውጃለሁ። ከዚህ በፊት ያልተንበረከከው ዘንድሮ ይንበረከካል። ከዚህ በፊት እምቢ ያለው ዘንድሮ ይሽራል። ክብር እባክህ አሜን በለኛ። እዚህ አካባቢ ልጆች እንዲህ ነው የሚሆነው። አፍጥም ወደቀ፣ አንገቱን ቆረጠው። የእኛ ጦር መሳሪያችን ነው ሕያው ድንጋይ። ሕያው ድንጋያችን ምናችን ነው? ጦር መሳሪያችን ነው። የዳዊት የጦር መሳሪያ ኢሩር ነው። የዳዊት የጦር መሳሪያ ጠጠር ነው። የዳዊት የጦር መሳሪያ ድንጋይ ነው። አዲስ ኪዳን ደግሞ እኛ የአዲስ ኪዳን ልጆች የእኛ ጦር መሳሪያችን ጦርም አይደለም፣ ድንጋይም አይደለም፣ መሰለያስም አይደለም፣ ግድልም አይደለም። የእኛ ጦር መሳሪያችን ኢየሱስ ነው። ኢየሱስ ነው። ኢየሱስ ነው። ክብረሳ አሜን መልስ የኔ ጦር መሳሪያ ኢየሱስ ነው። የኔ ጦር መሳሪያ ኢየሱስ ነው። የኔ ጦር መሳሪያ የኔ ጦር መሳሪያ የኔ ጦር መሳሪያ የኔ ጦር መሳሪያ ኢየሱስ ነው። ኢየሱስ ነው። እኔ የምለው እጅና እንዲያድርግና የኔ የጦር መሳሪያ የኔ የጦር መሳሪያ የኔ የጦር መሳሪያ የጦር መሳሪያ ኢየሱስ ስም ነው። የኢየሱስ ስም የኔ ነው። ጦር መሳሪያ የኔ ጦር መሳሪያ የእግዚአብሔር ቃል ነው። የእግዚአብሔር ቃል ተናገር። የእግዚአብሔር ቃል ነው። የእግዚአብሔር ቃል ነው። አጨብጭበ ለጌታችን ሃሌሉያ። የእኛ ጦር መሳሪያ ማንም አይደለም። የእኛ ጦር መሳሪያ የሰው ስም አይደለም። የእኛ ጦር መሳሪያ የጓደኛ ስም አይደለም። የእኛ ጦር መሳሪያ ገንዘብ አይደለም። የእኛ ጦር መሳሪያ ብርና ወርቅ አይደለም። የኔና የአንተ ጦር መሳሪያችን የእግዚአብሔር ቃል ነው። የእግዚአብሔር ቃል ነው። በእግዚአብሔር ቃል የማይሸነፍ ነገር የለም። በእግዚአብሔር ቃል የማይገለበጥ ነገር የለም። በእግዚአብሔር ቃል የማይወድቅ ነገር የለም። ዛሬ አንድ አዋጅ አውጃለሁ። በቤታችሁና በኑሯችሁ ላይ በትዳራችሁ ላይ አልወድቅ ያለው ነገር ካለ በእግዚአብሔር ቃል ኃይል ይወድቃል። አሜን አሜን። ሽሽ ስለያ ሃሌሉያ ፕሬዝ ሎርድ ማጁራ ባራዳ ሳክሎቫኒያ አሰላሚ ሃሌሉያ። ለዚህ ህዝብ መጸለይ ይፈልጋል። መጸለይ ይፈልጋል። 15 ደቂቃ ቃል ሸራርጌ መጸለይ ይፈልጋል። ዛሬ ማታ ጸልልኝ የሚል ሰው አለ? በእውነት ዛሬ ማታ ላይ እያንዳንዱ ሰው ጭጭኝ ነው ባርካችኋለሁ። በእውነት እግዚአብሔር ይረዳናል። ሰዎችን ጋብዛችሁ ነው ቻላራቴና ማሳክረባቴና ማዶራ ሶና ማሽያ የሆነ መንፈስ ሲገለጠለ ያለው የሆነ የገዘፈው መንፈስ ሲወድቅ ያለው በቢዝነስ ፊት ላይ የቆመው ጎልያድ ሲወድቅ ያለው በጤንነት ፊት ላይ የቆመው ጎልያድ ሲወድቅ ያለው እንደ ሞኝቱ ጮክብላ አሜን በላይ የሆነ ጎልያድ ሲወድቅ ያለው የሆነ ጨለማ ሲገፈፋ ያለው የሆነ ተራራ ሲናዳ ያለው የሆነ ተራራ ሲፈርሳ ያለው እግዚአብሔር አምላክ ያልጠበቀው ታምር በቤት ላይ አሜን ሃሌሉያ አሜን ይቀልጣል። አሜን ይቀልጣል። አሜን ቀለጠ በልስ አሜን ይገው ቀለጠ በልስ ይገው ቀለጠ በልስ አሜን። ሕያው ድንጋይ የጦር መሳሪያችን ነው። የጦር መሳሪያ እኛ የአዲሱ ልጆች የኢየሱስ ስም ነው። የእግዚአብሔር ቃል ነው። እዚህ ጋር ሆነን በኢየሱስ ስም ስንል አሜሪካ ላይ ያለው መንፈስ ይመታል። እዚህ ጋር ሆነን በኢየሱስ ስም ስንል አውሮፓ ላይ ያለው ይመታል። ደቡብ አሜሪካ ላይ ያለው ይመታል። ሰሜን አሜሪካ ላይ ያለው ይመታል። ካናዳ ላይ ያለው ይመታል። አፍሪካ ውስጥ ያለው ይመታል። አሜን ነው ወይ? ታምናላችሁ? ታምናላችሁ? እንምታው እንምታው አይወገዱ ይሄን መንፈስ እንምታ ወይ? መገኑ መንች ይሄን መንፈስ እንምታ። እጅን ከፍ አድርግ።
በአንተ ህልም ፊት ላይ የቆመው ዘንዶ ይወጋ። በአንተ ራእይ ፊት የተደቀነብን ዘንዶ ይወጋ። እንመታለን፣ ይመታ። አንድ ጥያቄ ልጠይቅ። እዚህ ጋር ሞገሽን ላይ ያለን መምታት እንችላለን? እንችላለን ወይ? ኢትዮጵያ ላይ ያለው መምታት እንችላለን? እጁን ከፍ አድርጋ፣ እጁን ከፍ አድርጋ። አሁን ከትዛቸው ብሎ በአንተ ደርስብን ሾሾ አካባቢ ላይ እዚህ ቦታ ላይ የወጣና የቆመው ዘንዶ ይወጋ። ሞገሽን ላይ ያለው ይመታ። መሰሪያ ቤት አካባቢ ያለው ይመታ። ኑሮ ቦታ ላይ ያለው ይመታ። መኖሪያ ቤት አካባቢ ያለው ይመታ። አገልግሎት ፊት ላይ ያለው ይመታ። ጭንቅላችሁ ይመታ በልሽ፣ ይመታ በልሽ። የእኛ የጦር መሳሪያችን የእግዚአብሔር ስም ነው። የእኛ የጦር መሳሪያችን ምንም አይደለም፣ ብርና ወርቅ አይደለም፣ የኢየሱስ ስም ነው። በኢየሱስ ስም በጌታ በኢየሱስ ስም እመታ። በናዝሬቱ በኢየሱስ ክርስቶስ እዚህ ሀገር ላይ አንድ ልጅ አለ። እናንተ ሀገር ላይ ክብር ላንተ እና ሌሊት መንፈስ ነግሮታል። ልጁን ይጸልያል። የክረጂና ተቦረባስ ሴካራባ ዱናማንት ተንበርክኮ ነው። ለካ ሌቦች ጣሪያ ቆርጠው እየገቡ ነው። ከዛ እነዚህ ነብይ እየዘነቡ ነው። ሌሊቱ ዱብ እያሉ ነው። ምኖች ሌባ አያውቁም እዚህ ሀገር ላይ ፕሮፌሰር ሌባ አያውቁም። በዚህ ሀገር ማለት ነው ሌባ አያውቁም። ጌታው ጠብቀን አልወዳቸው በኢየሱስ ሌቦች ጣሪያ እየቆረጡ ነው። ልጁ ይጸልያል። ገንዘብ አለው። እኔን ጠብቀኝ፣ ንብረቴን ጠብቀኝ፣ ቤቴን ጠብቀኝ፣ ኑሮን ጠብቅ ይሎ ጸልይ። ፓራላባቱና ለባስ ሶስት ዱብ ወጣ ይቱ ይላል። ቀጥሎ ምንድን ነው የሚባለው? ወጣ ይቱ ሲሉት እየጸለይኩ ነው አላቸው። ወደ እግዚአብሔር እየጸለይኩ ነው። ወደ ጎድ እንዲህ ነው ያሉት። በቃ ማየት እኮ ነው። ትቶ እኮ ማየት ነው። አንተ የጸሎት ኃይል የማያሰረው ነገር የለም። ምንም ሳያደርግ ነው ቅዱስ ነግረን እንደዛ ነው ያሉት። ወደ ጎድ ነው የምትጸልየው? አዎ ሊሚት ትተወጡ። አንድ ነገር ልንገርህ፣ ዛሬ አንድ አዋጅ አውጃለሁ። የሰማይ አምላክ እግዚአብሔር ከሚታወቀው ከማታወቀው ያስመልጥሃል። በስጋ ዓይን ከሚታየው በስጋ ዓይን ከማታየው ያስመልጥሃል። ግን አንድ በርከት ይባል። ሃሌሉያ። መንገድ እየሄድክም እየሰራህም ይህንን የጦርን መሳሪያ መታጠቅ ይሁን። ሶስተኛና የመጨረሻ ይህ ያው ድንጋይ ምንድን ነው? የህይወት ምንጭ የሚፈልቅበት አለት ነው። ይህ ያው ድንጋይ የህይወት ምንጭ የሚፈልቅበት ምንድን ነው? እስቲ አለት በሉ። እስቲ አለት ነው። ዘጸአት 17 ላይ ትመለከታላችሁ። ላሳጥር ሌላም ስራ ስላለ የህይወት ምንጭ የሚፈልቅበት አለት ነው። የእስራኤል ህዝብ ሙሴን በበረሃ ላይ በምድረ በዳ ላይ በጣም ነዘነዙት። ሙሴ አቤት በእስራኤል ላይ መቃብር ስለሌለ በግብፅ ላይ መቃብር ስለሌለ ለምን አወጣናል? የምንጠጣው ውሃ አምጣ፣ ይህንን አምጣ ብለው በጣም አስጨነቁት። በረሃ ላይ የሙሴ ሊደርሽፕ ኳሊቲነቱ ምንድን ነው? ከህዝብ ጋር አይጨቃጨቅም። ምንድን ነው ያደረገው? ህዝብ በሙሉ ወደ እሱ ሲጮህ እሱ ደግሞ ወደ እግዚአብሔር ይጮሃል። አሜን ነው ወይ? ህዝብ በሙሉ ስንት ሺህ ህዝብ ሙሴ ብሎ ሲጮሁ አንድ ሙሴ ደግሞ ወደ አምላኩ ይጮሃል፣ ወደ እግዚአብሔር ይጮሃል። ከዛስ ይሄ ህዝብ ውሃ ፈለጋል ነው እንዲያው በፊት ለፊት ምን ይታያል አለው። አንድ መጽሐፍ እያነበብኩ ምንድን ነው የሚለው? ብዙ ድንጋዮች ይላል። ብዙ ድንጋዮች፣ ከቁጥር በላይ የሆኑ ድንጋዮች ሙሴ በሚሄድበት መንገድ ላይ ነበረ። አለቶች ነበሩ።
ብዙ ሰዎች በዛ አልፎ ሄደዋል። በደንብ ስሙኝ። ብዙ ሰዎች በዛ አልፎ ሄደዋል። ብዙ ሴት ልጆች አልፎ ሄደዋል። ብዙ ወንድ ልጆች አልፎ ሄደዋል። ከዛ በኋላስ ሙሴን እግዚአብሔር እንዲህ አለው፣ በፊት ለፊት ምን ይታያል አለ። ድንጋይ አይደለም ያለው፣ ድንጋዮች ብዙ። ፊት ለፊት ምን ይታያል? እሱ አለት ይታየኛል አለ መጨረሻ ላይ። ከዛስ እግዚአብሔር ምን አለው? እየተጠጋኝ አለው፣ እየቀረብክ አለው፣ እየቀረብክ አለው፣ እየቀረብክ አለው። በደረሰ ጊዜ በእጅ ባለው በትር አለቱን ምን አድርግ አለ? ምታው አለ። ክብር ለኢየሱስ ይሁን። አለቱን ሲመታ ምንጭ መፍለቅ ጀመረ። ዛሬ ይባርካለሁ። ያልጠበቀው ምንጭ በኢየሱስ መፍለቅ ይጀምር። ያልጠበቅሽው ምንጭ መፍለቅ ይጀምር። አይዶን አላውቅም። ለ27 ማክሬት ለማንደስ ወደ 27 አካባቢ ያላችሁ ሰዎች እግዚአብሔር ካልጠበቃችሁበት ቦታ ምንጭ ያፈልግላችሁ። ያልተጠበቀ ምንጭ ነው። ብዙ ሰዎች አልፎ ከሄዱበት ቦታ እግዚአብሔር አንተ ስትደርስ ምንጭ ያፈልጋል። ለብዙ ሰዎች የደረቀባቸው ቦታ ለአንተ ምንጭ ይሆናል። አሜን። ብዙዎች አልፎ ሄደዋል። ብዙዎች ትቶ ሄደዋል። አይሆንም ብሎ ሄደዋል። ለቀው ሄደዋል። ባዶ ነው ብሎ ሄደዋል። ኪሳራ አለበት ብሎ ሄደዋል። አንተ ከእርሱ ጋር አብረህ ስትረዳው ያንን ስፍራ እግዚአብሔር ምንጭ ያደርግልሃል። አሜን አሜን። ምንጭ ፈለቀ። ሳይንሱ ያስተማረን ድንጋይና ድንጋይ ሲጋጩ እሳት ነው። መጽሐፍ ቅዱስ መጠና ከድንጋይ ሕይወት ውሃን አፈልቃለሁ አለ። ውሃን አፈለቀላቸው። ያኛው መቶ ቀጥቶ ይጠጣል። ሴቱም ትጠጣለች፣ ወንዱም ይጠጣል። በመቶ ሺህ የሚቆጠር ሕዝብ ይህንን ምንጭ መጠጣት ጀመረ። የሚገርም ታሪክ ነው። የማይቋረጥ የበረከት ምንጭ በኢየሱስ ስም ያገኘ፣ የክብር ምንጭ ያገኘ፣ የኃይል ምንጭ ያገኘ፣ የሞገስ ምንጭ ያገኘ። ወዳጆቼ ሆይ የኛ በአዲስ ኪዳን ላይ ምንጫችን ከዓለት የሚፈልቀው ሊትራል ውሃ ሳይሆን የኛ ምንጫችን ከመሬት የሚፈልቀው ሳይሆን የኛ ምንጫችን ምነው ክረምት ፈልቆ በጋ የሚዘጋ ሳይሆን የኛ ምንጫችን የናዝሬቱ ኢየሱስ ነው። የሕይወት ምንጫችን የናዝሬቱ ኢየሱስ ነው። የሰላም ምንጫችን የናዝሬቱ ኢየሱስ ነው። አክብራችሁ የናዝሬቱ ኢየሱስ ነው። አይሰማኝም? አንድ ጊዜ የናዝሬቱ ኢየሱስ ነው። የናዝሬቱ ኢየሱስ ነው። እንደገና የመጨረሻ የናዝሬቱ ኢየሱስ ነው። የናዝሬቱ ኢየሱስ ነው። እናንተ እኮ ሕያዋን ምኖች ናችሁ፣ ድንጋዮች ናችሁ። የምትንቀሳቀሱ ሕያዋን ድንጋዮች ናችሁ። የምትጋጠሙ አንድ መንፈሳዊ ቤት ለመሆን የምትሰሩ ሕያዋን ምኖች ናችሁ፣ ድንጋዮች ናችሁ። በዚህ ሕያው ቤት ይላል ወረድ ብሎ መንፈሳዊ ቤት ለመሆን ተሰሩ። በዛ ቤት ደግሞ እኔ ክብርን ይሞላለሁ ይላል። መንፈስን በዛ ቤት አደርጋለሁ ይላል። ክብር ለኢየሱስ ይሁን። በእውነት እጆቻችሁን ዘርጉ።